የተከበራችሁ የኢለን ዩቲዩብ ተከታታዮች እንኳን ደህና መጣችሁ። ዳጣ ድራማን ክፍል 107ን ይዤላችሁ ከች ብያለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እንግዲህ ወደ ድራማው ስንሄድ አቶ ደረጀ እና እንዲሁም ወይዘሮ ማርታ ተፋጠዋን ማለት ነው። እንግዲህ በዳጣ ምክንያት እና ያው በሰላም ልጅ ምክንያት እንግዲህ የወይዘሮ ማርታ ደግሞ ዘበኛውን ማለት ነው በዛብህን እያማለለችው ትገኛለች ማለት ነው። እንግዲህ አብዬል ለወይዘሮ ማርታ ሁሉንም ነገር ነገረቻት። መድኃኒት ገዛኸኝን ከክፍሏ አስገብታ ቆለፈችባት። ለዛም እንግዲህ ርርድብን አለች። አቶ ደረጀ እንግዲህ እኔ አባቷ አሳድጊያት እንግዲህ አብዬል እኔ አሳድጊያታለሁ። እንግዲህ እኔን የምትሰማ ከሆነ አትናገር፣ ያለበለዚያ እንግዲህ ምንም ማድረግ አልችልም እያሉ ነው አቶ ደረጀ። ከዛም አብዬልም የምታደርገው ነገር ግራ ገብቷት አንዴ እናቷ ክፍል አንዴ የራሷ ክፍል እያለች የምታደርገው ነገር ግራ ገብቷባታል። እንግዲህ ወይዘሮ ማርታም ልጄ ታማለች እንዴት ዝም ትላለህ ብላ ከአቶ ደረጀ ጋር እየተጣላች ነው። አብዬል እንግዲህ ምን ማድረግ እንዳለበት ራሱ ግራ ገብቷታል። እናቷን በቃ አሞኛል፣ ጤነኛ አይደለሁም፣ አርቀሽ ውሰጂኝ ከዚህ ቤት እያለች ነው። አቶ ደረጀም እንግዲህ ቤተክርስቲያን ይዘሻት ትሄጃለሽ እያላት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናል ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ቻናሌን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉኝ። እንግዲህ በባለፈው ክፍል እንደተመለከትነው ዳጣ ክፍል 76ን ማለት ነው። እንግዲህ የወይዘሮ ማርታ እህት ውሃንም ቸኮሌት አምጥቼልሻለሁ ብላ የአሞኝታ ወደ ክፍሏ ሄዳ አሁን ግን አንቺ ለቸኮሌት በጣም ገና ነሽ፣ ቸኮሌት ምን ያደርግልሻል እያለቻት፣ ውሃም እንግዲህ የውሃ ብትሆንም ግን እንደዚህ በቀላሉ የምትሸወድና የምትሞኝ ልጅ አይደለችም። እናም እንግዲህ አንቺ የኔ አክስት አይደለሽም፣ አንቺ እጅግ በጣም ክፉ ሴት ነሽ እያለቻት ነው። ዳጣ የአባቷ ነገር እጅግ በጣም አስጨንቋታል። አብዬልም ከባድ ጭንቀት ውስጥ እንደገባች ያሳያል። እናም እንግዲህ አብዬል ሁሉንም ነገር ለእናቴ ከነገርኳት፣ ለማዬ ከነገርኳት አባዬስ ምንድን ነው የሚሆነው እያለች እያሰበችና እየተጨናነቀች ትገኛለች። ነገር ግን እየተሳቀቀች ነው። ዳጣም እንግዲህ ህይወት በጣም ፈተና እንደሆነባትና ወደዚህ ቤተሰብ ከመጣችበት ጀምሮ ችግር እንዳልጠፋ ለናታን እየነገረችው ነበር። ናታንም ከዚህ ጭንቀት ለመውጣት ከዚህ ጭንቀት ለመውጣት ለምን ወጣ ብለን አየራን ውስጥም እያላት ነበር። አባቴን አስፈቅደህ እስካልሆነ ድረስ ያለ አባቴ እውቅና አባቴ ሳያውቅ ከዚህ መሄድ አልፈልግም አለችው ዳጣም። ከዛም እንግዲህ አንቺ ከተጨነቅሽና ካሰብሽ እኮ ነው እኔ ምን ላድርግ ነው አለቻት። አብዬንም በጧቱ ተነስታ ዳጣ ክፍል ገብታ ዳጣም ደስ ብሏት የብዬ ደህና አደርሽ አለቻት። ከዛም ታውቂያለሽ አንቺ እኮ ታላቅ እህቴ ነሽ ባለቻት ጊዜ አብዬልም እንደስከዛሬው መጮህም መናገርም የለም ብቻ ከፍታ የገባችውን በር ዘግታ ወጥታለች። ከዛም ስትሮጥ ወደ ወይዘሮ ማርታ ክፍል አቅንታለች። አቶ ደረጀ መድኃኒት ከመምጣቷ ጀምሮ ብዙ ችግር እንደተፈጠረ እንደሆነ ተነግሯል። ለዛንም ሆነ ልጆቹንም ሆነ እንዳትናገር በልጆችን መደራደር አልፈልግም አለ። ወይዘሮ ማርታ አንተ እሷን እኮ ከድሮም አትወዳትም፣ ባይሆን ለእኔ እዘንልኝ፣ ለምን ለእኔ አታዝንልኝም እያሉ ወይዘሮ ማርታም አቶ ደረጀን ተናገሩት። ከዛም እኔ ቢያንስ እኮ እህቴ ናት፣ አቶ ደረጀም በምንም ጉዳይ እኔና አንቺ ተነጋግረናል፣ ስለዚች እህትሽ በማለት ከእሷ ጋር እኔ ምንም ልግባባ አልችልም፣ ልጆችንም እንድትናገርብኝ አልፈልግም፣ የሆነ ነገር በያት
አሁን ውሃን ምን ብላ ነው የምትናገራት እያለ አቶ ደረጀ ልጆች እንዳይነኩብኝ እያለ ወይዘሮ ማርታም ምን ማለት እንዳለባት ግራ ገብቷታል። በዚህ በኩል እህቴ ናት፣ በዚህ በኩል ልጆች ናቸው በማለት አቶ ደረጀ እንግዲህ በጣም እየተናደዱባት ነው በወይዘሮ ማርታ እህት። ከዛም እንግዲህ የቢ ደግሞ ወደ ዳጣ ክፍል በመግባቷ ዳጣ ደግሞ በር አታንኳኪም እንዴ ወደ ክፍል ስትገቢ በማለት አለች። የቢ ምን ሆነሽ ነው? ምንድነው የገጠመሽ? ገንዘብ ፈልገሽ ነው እንዴ? አሁንም ምንም ሳትል በሩን ከፍታ በሩን ዘግታ ሄደች። ወይዘሮ ማርታ እኔ እኮ ልጄ እኮ ደህና አይደለችም። ምን ሆና ነው እንደዚህ እየሆነች ያለችው? እንዴት እንደዚህ ስኮን እያየህ ዝም ትላለህ? ወይዘሮ ማርታ አቶ ደረጀን ስትናገረው አቶ ደረጀም እንግዲህ ታያት ብቻዋን ምን እተዋታለሁ ልጄንም አልተዋትም ብላ አብዬል እንግዲህ ተመልሳ በሩን ከፍታ ስገባ እንዴ ምንድነው የሆንሽው? ምንድነው የገጠመሽ? አንዴ በር ትዘጊያለሽ፣ ትከፍቻለሽ፣ እዛ ክፍል እዚህ ክፍል የሚያደርግሽ በጤናሽ ነው ወይ? ምን ሆነሽ ነው ልጄ? ብለው ወይዘሮ ማርታ መጨነቅ ጀመሩ። አቶ ደረጀም ታያት እንደፈለገች ትሁን፣ ለምን እተዋታለሁ? ልጄ አይደለችም እንዴ? እንደዚህ እየሆነች እያየዋት እንዴት ዝም እላለሁ? ብላ ወይዘሮ ማርታም እንግዲህ በአብዬል ሁኔታ እየተጨናነቀች ትገኛለች። እንግዲህ አብዬልም የሰማችው ነገር እንግዲህ ለእናቴ ልንገራት ወይስ አልንገራት እያለች በጣም አስጨንቋታል። ብነግራትስ ምን ይፈጠር ይሆን እያለች ዝም ብዬ መያዝም አልችልም በማለት ራሷን እያጨናነቀች እና እያሰበች ትገኛለች። ከዛም እንግዲህ እሷ ምንም አልሆንኩም እያለች እናም እንግዲህ በዚህም ጊዜ ብቻሽን ላናግርሽ እፈልጋለሁ፣ ግን ደግሞ አቶ ደረጀ ብቻዋን ምንም ነገር እንዳትናገር በተደጋጋሚ እየጠየቃት ነው። የብዬ ልጅ እባክሽ እያላት ነበር። እናም አብዬል ምንድን ነው የገጠመሽ? ምንድን ነው የሆንሽው ስትባል ደህና አይደለሁም፣ አርቀሽ ቤተ ክርስቲያን ውሰጂኝ ወይ ጸበል ውሰጂኝ፣ እኔ ደህና አይደለሁም እያለች ነው። ከዛም እንግዲህ እናም እንግዲህ በዚህም ጊዜ እሺ ብላ አቶ ደረጀ ጸበል መሄዱን ይዘሻት ሂጂ፣ ግን በሩቅ እንዲሆን አልፈልግም። ወይዘሮ ማርታም እሺ ብላ አብዬልን ጸበል ይዛ ለመሄድ ወስናለች። በሌላ በኩል ወይዘሮ ማርታ እህት የውሃን ክፍል ተሰጥቷታል። ከክፍሎች ሁሉ ምረጭ ስትባል የውሃን ክፍል ስለነበረ የውሃ ክፍል ላይ ሂዳ ተኝታለች። ውሃም እንግዲህ ክዳ አክስቷን አንቺ ኔክስት አይደለሽም፣ አንቺ ክፉ ሴት ነሽ፣ ቸኮሌት አምጥቼልሻለሁ ብለሽ ሳታመጭልኝ የወይዘሮ ማርታት መድኃኒትም አንቺ እኮ ለቸኮሌት ገና ነሽ፣ ምን ያደርግልሻል፣ በዛ ላይ ልጅ ነሽ እያለች እያመነጫጨቀቻት ነበር። ክፍል ለቀሽ ውጪ ባለቻት ጊዜ ረኔስ መሄድ እፈልጋለሁ አለቻት። ውሃንም ደግሞ ለምንድን ነው ከክፍሌ ውጭ የምትይኝ ብላ ውሃን ጭራሽ ሙጭጭቅ አድርጋ ስታባረራት አቶ ደረጀ እንግዲህ በጣም ተበሳጭተዋል። ልጄን እንደዚህ ታደርጋለች ብሎ ለአቶ ደረጀ ተናገረች። አቶ ደረጀ እንግዲህ ለወይዘሮ ማርታ ልጆቼ እንደዚህ እንድታረግ አልፈቅድላትም፣ እህትሽን ትናገሪ እንደው ተናገሪ እያላት ይገኛል። ከዛም እንግዲህ ውሃም ትመጣና ለበዛብህ አክስቴን ልመታት ነው በማለት ስትናገር ከዛ አናግዳው ስለነበር በዛብህም ለውሃ የገዛኸኝን አጠራ ሰጥቷት በሌላ በኩል የወይዘሮ ማርታ እህት ዳጣም አንቺ ማነሽ በማለት ስትጠይቃት ማነሽ ምንድነሽ ለዚህ ቤት አንቺ ምንድነሽ ዝም ስትላትም እንግዲህ ክፍሌ መተሽ አዝጂ ስትላት ዳጣ ምን ስትላት ክፍሌ መተሽ አዝጂ ስትላት እሺ ብላት እንግዲህ ዳጣ ከክፍሏ ዘወር ሳትል ለነገሩ ማርቲ ምን ታደርግ ይህን የመሰለ ቤት ሰርታ የማንን መጠራቀሚያ ያደረገችው እሷስ ምን ታደርግ ይህም የማይረባ ባሏ ነው እንጂ ስትል ዳጣ አባቷ ሲነካባት ፊቷ ተቀያይሮ ነበር። ግን ደግሞ በሰው ቤት በተለይ የወይዘሮ ማርታ እህት ምንም ማድረግ ስላልቻለች እየተናደደች ጥርሷን ነክሳ ተመለሰች። ፊትሽ ተቀያየረ፣ ምን ሆነሽ ነው? ወዴት ነሽ? ክፍሌን አጽጂ እኮ ነው ያልኩሽ አለቻት። ዳጣም እንደምታየው እጄ ላይ ምንም ነገር የለም፣ የጽዳት መሳሪያውም እጄ ላይ የለም፣ የጽዳት መሳሪያውን ማምጣት አለብኝ፣ የጽዳት ማጽጃውን እጅ አመጣለሁ፣ አሁን እንደዛ ብታደርግ ይሻልሻል፣ መተሽ አጽጂ አለቻት።
የወይዘሮ ማርታ እህትም አልጋዋ ላይ ተቀምጣ ስትሞላቀቅ ውሃ እንግዲህ የገዛኸኝን ዱላ ይዛ መታ እየሮጠች ገብታ ምን ልታረጊ ነው አለቻት። ክፍል የለቀሽ ውጭ፣ ክፍል የለቀሽ ካልወጣሽ በዚህ ጠረባ ነው ምልሽ አንቺ ጅል እረፊ ስትላት እኔ ነኝ ጅሏ አሳይሻለሁ። በዚህም ጊዜ መድኃኒት እየሮጠች አቶ ደረጀና ወይዘሮ ማርታ የተቀመጡበት ሳሎን ላይ ስትሮጥ ሄዳለች። ወይዘሮ ማርታና አቶ ደረጀም በተፈጠረው ነገር እጅግ በጣም ተደናግጠዋል። ውሃም እያሯሯጠች ነበር የሄደችው። እንዲህ ውሃ ምንድን ነው? ምን እያደረግሽ ነው? ብለው ሲቆጧት ውሃም እንግዲህ እንደ ወፍ ዘራፍ ዘራፍ ብላ እንግዲህ ዘራፍ ዘራፍ ብላ መድኃኒትም ጭንቅላቴ ተመቷን አልተረፍኩም፣ ደብድበኛለች፣ ሐኪም ቤት ውሰዱኝ፣ አምቡላንስ ይጠራ እያለች ነው። ውሃ መድኃኒትን እያሯሯጠች ይዛት በሄደች ጊዜ ወይዘሮ ማርታም እንግዲህ አቶ ደረጀ ቁጭ ብሎ እያወሩ ሳለ ተደናግጠው ከዛም ውሃ ዘራፍ ብላለች። ውሃ በቀላሉ የተበደለችውን የምትረሳ እንዳልሆነች በተግባር አሳይታለች። እናም እንግዲህ መድኃኒት ጭንቅላቴ ተመቷል፣ ደም ፈሶኛል፣ ሐኪም ቤት ካልወሰዳችሁኝ እያለች ስትፎክር አቶ ደረጀም በቃ ትሄድ እያለ ነው። ወይዘሮ ማርታ ረፊያታ አካብጂ ደህና ነሽ እኮ ምንም አልሆንሽም፣ ደግሞ ወደ ጭንቅላቷ ውስጥ እንደፈሰሰ ተናግራለች። አምቡላንስ ይጠራልኝ፣ ሆስፒታል ውሰዱኝ፣ እንዴት ዝም ትሉኛላችሁ እያለች ቤቱን እየቀወጠችው። በዚህን ጊዜ ወይዘሮ ማርታ አቶ ደረጀም መድኃኒትን ይዘው ወደ ሆስፒታል ሄደዋል ማለት ነው። ወደ አካባቢያቸው ወደሚገኘው ክሊኒክ በሄዱ ጊዜ እንግዲህ ውሃ ያደረገችውን ነገር ለዳጣ ነግራት ነበር። ዳጣም እጅግ በጣም ደስተኛ ነበረች። ደግ አረግሻት እንኳንስ መታሻት እያለች ዳጣም በጣም እንዴት አንጀቴን አሰራኝ ነበር፣ ቅቤ ነው ያጠጣሽኝ፣ ከምንም በላይ እህቴ ጀግና ነሽ በማለት አንቺ ክፍልም እንዳትገባ እኔ ክፍል ነበረች፣ አንቺ ክፍል ከገባች ጭንቅላቷን ነው መልሼ የምላት እያለች ውሃም እንግዲህ ውሃ ጀግና ሆናለች። አቶ ደረጀና ወይዘሮ ማርታም እንግዲህ መጨቃጨቅን እንዲጨቃጨቁ እያደረገች ነው የወይዘሮ ማርታ እህት ማለት ነው። እንግዲህ የቤቱ ሚስጥር እስካልተናገረ ድረስ ሚስጥሩን ፈልፍላ ለማውጣት መድኃኒትም እንግዲህ እየወረደች እና እየወጣች ነው። አብየል ይህን ሁሉ ባለመናገር ከነፍሷ ጋር ትግል ይዛለች። ብትናገር ቤተሰቡ ይበጠበጣል። ዝም እንዳትል ደግሞ እናቴ ይህን ሁሉ ሚስጥር ተደብቃ እያለች እናቷ ላይ አባቷ ላይ ትልቅ በደል የፈጸመው በደል እናቷ ላይ የፈጸመው በደል አቶ ደረጀ ውስጧን እንትን እያስጨነቃት ነው። እንዳትናገረውም እናትና አባቷ ሲለያዩ እንግዲህ ሌላ ችግር እንደሚመጣ እያሰበች ነው። ምን ማድረግ አለብኝ እያለች ራሷን እያስጨነቀች ትገኛለች። እንግዲህ ሁሉም እውነት መታወቅ አለበት። አባቴ እንደዚህ ነው እንዲህ ያሳደገኝ፣ በእውነት ነበር ያሳደገኝ። አባቴ አንድ ቀን የሚዋሻን ብዬ አስቤ አላውቅም። አሁን ግን አባቴ ዋሽቶኛል። እንዴት በእናቴ ላይ እናቴ እንደዚህ እየወደደችው እያመነችው እንዴት እንደዚህ ያደርጋታን እያለች እንግዲህ እያወጣች እያወረደች ትገኛለች። አብየል ማለት ነው። እንግዲህ ወይዘሮ ማርታ አንድ ቀን እንግዲህ ጉዱን ትሰማለች፣ ያቶ ደረጀን ማለት ነው። ውድና የተከበራችሁ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ለምታበረታቱ ይክበሩልኝ። ባይ ባይ። ስለነበረን ቆይታ አመሰግናለሁ።